ሰላም እንዴት ናችሁ? ዛሬ ስለ ትራንዚስተሮች ነው የምናወራው። እዚህ ጋር እንደምታዩት ተጠይቀን ነበር፣ ስለሱም መልስ ይሆናል። አጠቃላይ ደግሞ ትራንዚስተሮችን እንዴት ቴስት ማድረግ አለብን፣ ሾርት ሲሆንስ እንዴት ነው የምናውቀው፣ እንዴትስ አድርገን መቀየር አለብን፣ የራሳቸውን ተመሳሳይ ቁጥር ያላቸው ትራንዚስተር ወይም ደግሞ ተመሳሳይ ጥቅም ያላቸው ትራንዚስተሮች እንዴት አድርገን መቀየር እንችላለን። ኤንፒኤን ትራንዚስተር ሊሆን ይችላል፣ ሌላም ትራንዚስተሮች ፒኤንፒ ትራንዚስተር ሊሆን ይችላል፣ ወይ ደግሞ ሌላ አይሲ ስዊቺንግ አይሲ ሊሆን ይችላል። ስለዚህ እንዴት አድርገን ቼክ እንደምናደርግ ሁሉ ነው አብረን እንመልከት። እንደምታዩት የመጀመሪያው እግር ላይ ኮንቲኒቲ የለም፣ መሀል ላይ እግር ላይ ኮንቲኒቲ አለ። ግራውንዳችን እዛ ጋር ነው የምንይዘው። ሶስተኛው እግር ላይ ደግሞ እንደምታዩት ነው። ስለዚህ ዳዮድ ሞድ አድርገንም ቴስት ማድረግ እንችላለን፣ ኮንቲኒቲም አድርገን ቴስት ማድረግ እንችላለን ማለት ነው። ስለዚህ አሁን እንጀምር። ይሄኛው ቼክ አድርጌያለሁ። ቀጣይ እንመልከት። እዚህ ጋርም አለ። ይሄኛው ብዙ ጊዜ ግራውንድ ከላይ ያለው ወይም ደግሞ መሀለኛው እግር ግራውንድ ነው። ስለዚህ ኮንቲኒቲ ይሰጣል፣ ሜትራችን ይጮሃል ማለት ነው። መሀለኛው ላይ ግራና ቀኝ ግን አይጮህም። ስለዚህ ታዲያ ትራንዚስተሮችም ሆኑ አይሲዎችም ሆኑ ሶስት እግር ያላቸው አይሲዎችም ሆኑ ሌሎችም ሾርት ሲያደርጉ ምንድነው የሚያሳዩት? ሶስቱም እግር ላይ ኮንቲኒቲ ይሰጣሉ ማለት ነው። ስለዚህ እነዛ አይሲዎች ወይም ትራንዚስተሮች ሾርት አላቸው ማለት ነው። እዚህ እንደምታዩት የኛውን እንመልከት። እንደምታዩት ዳዮድ ሞድም አድርጌ ይወጥ 1.15 ቼክ ያደርጋል። ቀጥሎ ደግሞ እዚህ ጋር 1.58 ቼክ ያደርጋል። ስለዚህ የሆነ ሎው ሪዲንግ ነው ያለው። ሎው ሪዲንግ ግን አንዳንድ ጊዜ ምን ሊሆን ይችላል? ስቶኪ ዳዮድ ሊሆን ይችላል። ስለዚህ ስቶኪ ዳዮድ መሆኑንና አለመሆኑ ስቶኪ ዳዮዶች ፍሪኩዌንሲያቸው ዝቅ ያለ እዚህ ሃይ ፍሪኩዌንሲ ስለሚሰሩ ቁጥራቸው ዝቅ ያለ ነው የሚሰጡ ማለት ነው። ግን ይሄኛውን ተመልከቱት። ይሄኛውን ደግሞ እንመልከት። ይሄኛው መሀለኛው እግር ኮንቲኒቲ መስጠት አለበት። አያያዝ ልክ አይደለም። አሁን እስቲ ቼክ እናድርገው። አሁን እንደምታዩት በሶስቱም ቦታ ላይ ከጀርባ አድርገና ቴስት እናድርገው። መሀለኛውን ይዘን ቴስት እናድርገው። የለም። ስለዚህ ጥሩ ነው ማለት ነው። ይሄ አይሲ አንዳንድ ጊዜ ግን ትራንስፈር ምን ሊሆኑ ይችላሉ? ኦፕን ሊሆኑ ይችላሉ። ስለዚህ በግራም በቀኝም ቁጥር መስጠት አለባቸው። እስከ 500 ድረስ ሪዲንግ ካልሰጧችሁ ዝም ብሎ በሁለቱም በኩል ዳዮድ ሞድም አድርጋችሁ ኦኤል ሚል ከሆነ ኦፕን መሆኑን ደግሞ መርሳት አለብን። ኦፕን ብዙ ጊዜ አያጋጥምም፣ ግን አልፎ ኦፕን ይሆናል። ስለዚህ ቴስት ማድረግ አለብን። የተወሰነ ሪዲንግ ቢሰጡ አሪፍ ነው ማለት ነው። ከዛ ደግሞ ይሄን ደግሞ ቴስት እናድርግ። እንደምታዩት 55 አያችሁታ? በጣም ሎ ሪዲንግ ነው። ኮንቲኒቲ አድርጌ ቴስት ላድርገው። ተመልከቱ። በዚህ በኩል ይጮሃል፣ በዚህም በኩል ይጮሃል። ይሄ ሾርት ነው ማለት ነው። ይሄኛው ሾርት ነው ማለት ነው። ስለዚህ ሌላኛው ሜትሬን አድርጌ ላሳያችሁ። ሜትር ይሄኛው ኮንቲኒቲ ሲሆን በደንብ ላይቲንግም ስላለው እንዲያሳያችሁ ይሄኛው ሜትር ቀየሬ ላሳያችሁ። ሜትራችንን ቀይረን ሁለተኛ ሜትራችንን እዚህ ላይ አድርጌ ላሳያችሁ እንዴት እንደሚጮህ ማለት ነው። እንደምታዩት በደንብ ነው የሚጮህ የኛው ሜትር። ተመልከቱ። አሁን አንድ እግር ጮሃል፣ ታያችሁ። ሁለተኛውም እግር እንደዚሁ ይጮሃል። ስለዚህ ይሄ ሙሉ ለሙሉ ሾርት የሆነ ትራንዚስተር ነው ማለት ነው። ሾርት ነው፣ በቃ ሙሉ ለሙሉ ሾርት ነው። የሱን ተመሳሳይ አንድ ለካና ላሳያችሁ። ተመልከቱት። የለም፣ አያችሁታ? ሪዲንግ አለው ግን ጩኸት የለውም ማለት ነው። ስለዚህ ሶስቱም እግር ኮንቲኒቲ የሚሰጥ ከሆነ ሾርት ነው ማለት ነው። ከዛስ እንዴት ነው የምንቀየረው ነው? አሁን እንዴት አድርገን ነው ልንቀየራቸው የምንችለው? ብዙ ጊዜ የራሳቸው ነምበር የሆነ እንትን አናገኝም። ስለዚህ ሴማቲክስ ፈልገን ዳታ ሽት ደግሞ ፈልገን እንትን ማለቱ ከባድ ነው። ስለዚህ አሁን ቀለል ያደረገው ምን አለ? ኤአይ አለ። ኤአይ ቀለል አድርጎታል ማለት ነው። ስለዚህ እኔ የምጠቀመው ይሄኛው ነው። እዚህ ላይ እንገባና ትራንዚስተሩ ቁጥር አለው ነምበሩን፣ ከዛ በኋላ ለሱ የሚሆነውን ስጠኝ ብዬ ዳታ ሽቱን በቀላሉ ያመጣልኛል ማለት ነው። ግን ካልሆነ ደግሞ እኔ ያለኝ እንደሱ አይነት ተመሳሳይ ካለኝ ግን እርግጠኛ ካልሆንኩ ይሆነው አይሆነውም ብዬ እርግጠኛ ካልሆንኩ ደግሞ ይሄኛው ለዚህኛው ይሆናል ወይ ብዬ በዚህ መልኩ ጽፍለታለሁ። የሚሆነው ከሆነ አዎ ይሆነዋል። ያንተ እስከ የኔ አሁን ለምሳሌ 50 ቮልት ድረስ የሚችል ከሆነ ያኛው ደግሞ 25 ቮልት ከሆነ እንዳው አሪፍ ነው፣ ፈርዘር ይሄዳል። ወይ ደግሞ የኔ 50 ቮልት ሆኖ ሳለ እኔ ያገኘሁት ደግሞ 25 ቮልት ድረስ የሚችል ከሆነ አምፒሩ ዝቅተኛ ከሆነ ለምሳሌ
ያገኘሁት መቻል ያለበት እስከ 10 አምፒር ከሆነ ይሄኛው ደግሞ ዝቅ ያለ ከሆነ እሱንስ ይሆናል ወይ አይሆንም ወይ የሚለው ኤአዩ ሲምፕል አድርጎ ይነግረኛል ማለት ነው። ስለዚህ በዛ መልኩ በቀላሉ እንቀይራለን ማለት ነው። አይሲዎች፣ ትራንዚስተሮች፣ ሌሎችንም ማለት ነው። ስለዚህ ኤአይ አብረን መጠቀም ግድ ብሏል ማለት ነው። አሁን ላይ ቀለል አድርጎታል ጥገናውን። ይሄን ሼር ላድርጋችሁ ብዬ አመሰግናለሁ።